አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች እንደምን አላችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ተተረፍ ይበልልኝ። ሰላም ለሀገራችን፣ ሰላም ለሕዝባችን። ውዶች ሀገራችንንም እኛንም አላህ ይጠብቀን። ወጥቶ ተመቅረት እናንተንም ይጠብቃችሁ። ሀላል እርዝቃችሁን አላህ ይረዝቃችሁ። እህት ወንድሞቼ ማለት ነው። ሰላማችን ይብዛ ኢንሻአላህ። የሰው ልጅ ሰርቼ ተቀይሬ አገሬ ለቤተሰቦች ለራሴ ቀይራለሁ ብለን ተሰደር ነው ሁላችንም ገና ተቀበሌ መታወቂያ ስናወጣ ከዛ ጀምሮ ውጣ ውረዱ ታውቃላችሁ። ስንት መከራ አይተን ነው ይሳካ ይሆን? እሺ በፈጣሪ ፈቃድ ይሳካ ይሆን ብለን ፈጣሪያችንን ተወክለን ነው የተሰደር ነው ማለት ነው። እና ራሳችሁን ጠብቁ ወንድም እህቶቼ ማለት ነው። አሁን ጊዜ ስራ ጠፍቷል። ሀቂቀተን ተቀማጩ ብዙ ነው። ወላሂ ነው የምላችሁ። ስራ የለም የሚል ሰው በቃ ሴት ወንዱ ጥፍጥፍ ብሎ ነው የተቀመጠው ማለት ነው። በጣም ስራ ጠፍቷል በጣም እና አላህ ይረዘቃችሁ። ወረቀት ይዘው መኖሪያ ፍቃድ ይዘው እኛም ደግሞ ማይገስሩ ከስንት አንድ ነው እንጂ እውቀት ያላቸው ያው ተሽፍርና አያልፍም እውቀታቸው ማለት ነው። ብዙ አሁን ፊሊፒኒ ሌሎች ብዙ ሙያ ለምደው ነው የሚመጡት። እንግዲህ ያው እንዳተሳደው ሀቂቀተን ወላሂ የኛ ሀበሻዎች ስንት አንድ ነው እንጂ አሉ የተማሩም አሉ የለም ማለት ነው። ማሻአላ ባረከላ እና አላህ ብሎላቸው ደግሞ በየቤቱ ሰዋግነት የቤት በቃ የያዘ ይሰራል። ያው ግዴታው ነው ችሎ ሁሉንም ማለት ነው። ውጣ ውረዱን ችሎ የመዳምን ግልምጫ ውጣ ውረድ ያላህ ቶሎ በል ፈጠን በል ያ ሁሉ ስንት መከራ አለ። ሰዋግነትም ቢሆን ማለት ነው። ሰዋግነትም መሆን በጣም ከባድ ነው። በጣም ትዕግስት የሚፈልግ በቃ ውጣ ውረድ ያለበት በቃ ምንድነው እንዴት ነው እንትንን በቃ ሶብርን የሚፈታተን ያረቤት ስራ ትዕግስት በቃ ጨረስኩ ሲል ያላህ የሚባልበት ማለት ነው። ሰዋገም ሆኖ ስራ ጨረስኩኝ አረፍ ልበል ክላሱ ገብቶ ቁጭ ሲል ያላህ ሸቀል ሰያራ እንደዚህ እኮ ነው። እና ብዙ ፈተናዎች አሉ። ያንን ተቻችለው ችለው ነው ብዙ ወንድሞቻችን ሀገራቸው የሚበቁት ማለት ነው። እና በየበረሃውም የሚሰሩ አሉ ብዙ። አሁን በዚህ በሙቀት ስንቶቹ እየተሰቃዩ ነው ያሉት። እና ያንን ሁሉ ለስራ ነው በቃ የመጡትም ለስራ ነው። ለስራ እስከመጣን ድረስ ምንም ወገቤን ራሴን ማለት የለም አንገታችንን ደፍተን መስራት ሌላ አማራጭ የለውም። ገባቸው አይደለ? ግን አሁን ሰዓት ስራ እየጠፋ ነው። በየቦታው ቁጭ ብላችሁ ሲያገኟቸው ይይዛሉ። ወላሂ እየያዙን እና ሰብሰብ ስትሉ ያጠናሉ። ስራቸው ነው በቃ። አይዲ ልብስ ለብሰው እኔ ሩባ ስትነግረኝ በቀደም የሚከንስ አለ አስባልት አለች። ወላሂ አስባልት የሚጠርግ አለ ፋጢማ አለች። ምን ለምን ስለ ለማየት ሀገሩን ለመጠበቅ ፖሊሱ ነው አስባልት ይጠርጋል ለማየት መኪና ውስጥ ምን ይካሄዳል ምን ይደረጋል የሚሉ አሉ። እና ባንጋሊ መስለው ማለት ነው የባንጋሊ ልብስ ለብሰው ሀገራቸውን ለመጠበቅ በቃ ስራቸው ነው። ገባቸው አይደል? እና በሀገራቸው ላይ ምንም ነገር እንዲሆን አይፈልጉም። እኛም አንፈልግም። ማንም በሀገሩ ላይ ምንም እንዲሆን አይፈልግም። ሰላማዊ ሆናችሁ ህግና ደንቡን ጠብቃችሁ ስሩ። አላህ ይረዝቃችሁ። ዋናው ነገር ርዝቅ ነው እና ተጠንቀቁ እህቶቼ፣ በተለይ ደግሞ እህቶቼ ማለት ነው። በየሀዲቃው ኩርኔሽ እንደዚህ ጅዳ ኩርኔሽ አለ ማለት ደስ ይላል። ሄዳችሁ ዘና ብላችሁ አየር ቀይራችሁ በመምጣት ጥሩ ነው። ግን አለባበሳችሁን አስተካክሉ። ወላሂ አለባበሳችሁን አስተካክሉ። እንደው ፀጉራቸውን አንጨባረው እምብርታቸውን ገልጠው እንገፍ የሚሉ ብዙ ልጆች አሉ። ወላሂ ይቻለ በቀደም እንዴ በቃ ደግሞ እኮ አይቀመጡም። በቃ በዚህ ቱር ቢስሚላሂ ረህማን ረሂም። ምንድነው ፍለጋ የምትሄዱት እዛ? ለምንድን ነው እንደዛ የምትሆኑት ማለት ነው? ወላሂ እያዩ ነው እኮ ያያሉ ማለት ነው። ያያሉ አረቦቹም ያያሉ። እዛ ቁጭ ብለው ይከታተላል። እንደናንተው እኮ ሊዝናና ብሎ አገሩን ለመጠበቅ ቃል የገባለ ማለት ነው። እና ምን እንደፈለጋችሁ ምን እንዳሰባችሁ እነሱ ይረዳሉ። ሀገራቸው ደግሞ እንድትሆንባቸው አይፈልጉም። ገባችሁ አይደለ? ስማችን እኛ መራራ ነው፣ ወላሂ መራራ ነው። እና ራሳችሁን ጠብቁ። አሁን ትናንትና ፌስቡክ ላይ የሆነ ሰውዬ ነው የቦሰታት ማለት ነው። አባያ ለብሳ መኪና በጨለማ ነው እንደዚህ እየሮጠች ነው። ታይ የታሊ ቃማሽ ነኝ እኔ ፖሊስ ነኝ በቃ ትሮጣለች።
ትሮጣለች። እሷ ልቦን አታውቅም እንዴት እንደምትሮጥ እሱ ተከትሎ እየቀረጻት ነው። ወላሂ ላዚም እኔ ሹርጣ ነኝ ነይ ይላታል። እሷ በቃ እግር አውጣኝ ብላ ትሮጣለች። መጨረሻ ምን እንደሆነች አላውቅም፣ ተቋረጠ እንደው ማለት ነው። እና ምን አትውጡ በቃ የመኒ ማናገራችሁ፣ ባንጋሊ ማናገራችሁ፣ ያናገራችሁት ወንድ ሁሉ አትመኑ፣ ወላሂ አትመኑ። ሴት ልጅ ታገባሽ ሀገራችሁ ልጆች አግቡ፣ ቢከፋም ቢበጅም ደግሞ እሷም ኢቃማ ቢኖራችሁ ለዚህ ለሀገሩ ማለት ነው ስቃይ አይኖርም። እሱም ኢቃማ ካላችሁ ትኖራላችሁ። ብትወልዱም ልጃችሁን ተጠነከረላችሁ በኋላ አገር ቤት ወስደት ትሰጣላችሁ። ለሕክምና ክትትል ታረጋላችሁ። አርግዛችሁ ቼክ ማድረግ አለ። ስትወልዱ ደግሞ እንደ ልባችሁ ሄዳችሁ ትወልዳላችሁ። ለምን ህጋዊ ከሆናችሁ ኸላስ ህጋዊ ነው። ግን እዛ ህገ ወጡ ናቸው። በባህር ወጣችሁ እዚህ ስትቀመጡ ላዚም ተሆነ የአንድ ቀን መዘዝ አለ 9 ወር አይመዘዝ አለ እና የአንድ ቀን መዘዝ ብዙ ፈተና ነው ያለው። ራሳችሁን ጠብቁ ልላችሁ ነው። ራሳችሁን ጠብቁ እህት ወንድሞች። ልጅ ቀላል አይደለም። በተለይ ደግሞ ብዙ ፈተና የሚደርስባት ያቺ ሴት ልጅ ናት። ወንድ ልጅ እሺ ቢያዝም ወንድ ነው፣ ምንም ችግር የለበትም። እስር ቤት ቆይቶ ይሳፈራል። እኛ ሴቶች ግን ብዙ ፈተና ነው ያለብን፣ ብዙ ከእርግዝና ጀምሮ ወልደን ያለው ፈተና ማለት ነው። በዛ ደግሞ ልጆቻችንን ማሰቃየት እንዴ! ህጋዊ እኮ ሆኖ ስንትንባቸውን እየረገፉ ነው። ለልጄ ጥሩ ትምህርት ቤት ይማርልኛል፣ ጥሩ ምግብ ይበላልኛል፣ ነገ ተስፋ በማድረግ ደግሞ ሲናፍቀን ብድግ ብለን እየተሳፈርን ስንት ነው ስቃዩ። እና እህት ወንድሞቼ በቃ ወላሂ ከባድ ነው። መኖሪያ ፍቃድ ካይኖራችሁ ትዳር መመስረት በጣም ይከብዳል። በጣም አሉ የሉም አይደለም። አላህ ነው የሚጠብቃቸው። ወልደው እንደዚህ በሰው እየፈለጉ በቤት ውስጥ የሚሞክራሉ ለመውለድ ማለት ነው። ያንን ሁሉ ተቋቁመው አሉ። ግን ፈተናው ብዙ ነው። እናት እንዲህ አይነት ነገር አላህ ይጠብቃችሁ ወገኖቼ። ሰላም ለሀገራችን፣ ሰላም ለህዝባችን። ሀገራችንንም አላህ ይጠብቅልን፣ እኛንም አላህ ይጠብቀን። ሁላችንም ጠባቂው እሱ ነው። ግን በዛ ላይ ደግሞ አይምሮ ሰጥቶናል እኛ የምንሰራበት ማለት ነው። አላህ አገል ሰጥቶናል። ዝም ብሎ አልሐለቀንም፣ ልናስተነትንበት ነው። ወንድሞቻችን አሁን ስራ ጠፍቷል። አሁን በጣም ስራ፣ ሴቶች ቤት በመቀመጥ ወንዶች ቤት በመቀመጥ ብዙ ጭንቅ ላይ ነው። የቤት ኪራይ አለ፣ የማብራት አለ። ቤተሰብ እዛ አይረዳችሁም። ብር ላኩልኝ ነው የሚሉት። እንዴት እዛም ችግር አለ እንዴ? በቃ አንድ ሰው ዱባይ ገባ፣ ሳውዲ ገባ፣ ሌላም ሀገር ሄደ ብር እፍስ አድርጎ የሚላክለት ነው የሚመስለው፣ የሚያነሳ ነው የሚመስለው ቤተሰብ ማለት ነው። ላ ወላሂ ስንት መከራ አለ እዛ ሀገር ማለት ነው። በቃ መከራው ተሙቀቱ፣ ሀገሩ ስገቡ ተሙቀቱ ነው። በቃ አየር ሲያጥራችሁ ከዛ ነው የሚጀምረው ፈተናው ማለት ነው። እና እንደዚህ አይነት ነገር አለ። አላህ ይጠብቃችሁ ወንድሞቼ። ሰብሰብ ብላችሁ በጉርባ ትቀመጡ፣ ራሳችሁን ጠብቁ። ደግሞ በቃ ይሆናል አይደል? ተጋገዙ። በቃ ስራ ስታገኙ ሼር ተደራረጉ። ዛሬ ስራ አለዝህ፣ ዛሬ ስራ አለዝህ። በቃ ተጠቃቀሙ። አላህ ይረዝቃችሁ። ሰማይና መሬት የዘረጋ ጌታ እሱ ምንም አይቸግረውም። ሐላል ርዝቅ ፈልጋችሁ የመጣችሁ ሁሉ በሐላል የምትሰሩ አላህ ርዝቃችሁን ይደብርላችሁ፣ ያሳካላችሁ። አላህ ይረዝቃችሁ እህት ወንድሞቼ። እህቶቼም አላህ ርዝቃችሁን ሰፊ ያርግላችሁ። እንደው ተገባችሁበት የማትወጡበት ስራ አላህ ይወፍቃችሁ። ወንድሞችም እንደዛው አላህ ተገባችሁበት የማትወጡበት ስራ አላህ ይስጣችሁ። በነገራችን ላይ አሁን አንድ ቤት ስንቆይ ደስተኛ ሆነን አይደለም፣ ግን እየቻለ ነው። መቻሉን ይስጣችሁ። አንዳንድ እህቶች እኔ 2 ዓመት ተቆየሁኝ በቃ እጅ ለማዝም መቀየር አለብኝ የሚሉ አሉ። ወዳጆች አንገታችሁን ደፍታችሁ ስሩ። ሌላ ቤትም ብትሄዱ ያው ነው። በቃ እዛም ስትሄዱ ያው ነው። ሁሉም ነገር እንትን የለም። ግን ራሳችሁን እየጎዳችሁ ሳይሆን ጥሩ ሰዎች ተሆኑ አልፎ አልፎ ጭቅጭቅ ምናምን ይሄ ያለ ነው። ገባችሁ አይደለ? እንጂ ራሳችሁን ጎርታችሁ ራሳችንን እያሰቃየን ራሳችንን ጎርተን መኖር አይደለም። ራሳችንን ደግሞ እኛ ስንኖር ነው ስራውም የሚሰራው። ስንኖር ቤተሰብ የምንረዳው ስንኖር ነው እኛ የምንሆነው ማለት ነው። እና
ራሳችሁን ጠብቁ። ሰላማችሁ ይብዛ። አገራችንን አላህ ይጠብቅልን። እህቶቼ ወንድሞቼ ሰላማችሁ ብዝት ይበል። ወጥቶ ተመቅረት ይጠብቀን እላችኋለሁ። ዋናው ነገር አላህ ይረዝቀን። ሁላችንም ርዝቃችንን ይስጠን። ዱዓ አድርጉ። ሁሉም በየሃይማኖቱ ጸሎት ዱዓ ያድርግ። አላህ ይረዝቃችሁና አሁን በየሀዲቃው እየሄዳችሁ እንትናችሁ ራሳችሁን አታጋልጡ። ደግሞ ተመጣ አትሩጡ። ፖሊስ ተመጣ በተለይ እህቶቻችን ወንዶችም ቢሆን አትሩጡ። ከፊት ለፊት የሚመጣውን ነገር አታዩ። መኪና ይመጣል፣ ትወርቃላችሁ፣ መሰበር አለ። እንደዚህ ሽንት ቤት እኮ መውሰድ የምትሄዱበት ጊዜ ይቸግራል። ተተሰበራችሁ ማለት አሁን ትናንትና አንድ ሴት ስትሮጥ እሱ በመኪና ነው የሚያስፈራራት። ነይ 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 ይላታል። በቃ ነይ ተተበሽ በቃ خلاص። ሌላ ምንም በሩጫ ምንም የምታመልጪው ነገር የለሽም። ወላሂ እሱ በመኪና ነው፣ አንቺ በእግርሽ ነሽ። እና ወዴት ነው የምትሄደው? በዛ ላይ ደግሞ ስትሮጭ ፊት ለፊትሽ መኪና ቢመጣ በቃ የሆነ ድንጋይ ቢመታት ብትወድቅ የባስ መሰበርና በቃ ማንም አንስቶ የሚወስዳት የለም፣ ሆስፒታል እንኳን የሚጥላት የለም ማለት ነው። ስለዚህ በቃ ተያያዛችሁም ወደ እስር ቤት ነው የምትሄዱት። ሌላ ነገር የለም ማለት ነው። ራስን ማጥፋት ምናምን መሆን የለበትም። እህት ወንድሞቼ አላህ ይረዝቃችሁ እንጂ ሆን ብላችሁ ተቀጣጥራችሁ በየሀዲቃው በየኮርኔሹ እየሄዳችሁ እዛ የሚከታተላችኋል። ሰው የለም አትበሉ። ወላሂ አስፋልት እያጸዱ እየመሰሉ እኛ ነው የሚከታተሉት። ምን አለ። ስለዚህ በእናንተ የተነሳ ደግሞ ብዙ አንገታችንን ደፍተን የምንሰራው ቤተሰብ ላይ ይጀምርና ያለ የሌለውን ጥርግርግ አድርጎ ነው የሚያወጣት። ወላሂ ነው የምላችሁ። ለምን በአንዱ ባጠፋ ሁሉ ነው የሚጠራረገው። በአንዱ ችግር ባመጣው ሰላማዊ ሰው በቃ ስማችን አንድ ነው። ሀገራችን እንዳልኳችሁ አማራ፣ ትግሬ፣ ኦሮሞ ልንባል እንችላለን። ስማችን እዛ ሀገር ሀበሺ ነው። በቃ خلاص በቃ አንድ ነን። በቃ ሀገራችን ላይ ግን አላሁ ሙስታን ተዘረኝነት አላህ ያላቀን። ሀገራችንን ሰላም አድርጎ ወተን በሰላም የምንገባበት ሀገር ያርግልን። ሰው ሀገር ላይ ግን መጠሪያችን አንድ ነው ልላችሁ ነው ወገኖቼ። ሰላማችሁ ብዝት ትርፍ ይበል። አላህ ይጠብቀን። በሰላም ወተን በሰላም የምንመለስባትን ሀገራችንን ሰላም ያደርግልን። ሰርተን ደግሞ ተሰው ሀገር ላይ ብሩንም ወርቁንም ልብሱንም በቃ እቅዳችን እንደው እቅዳችን ያሟላልን ያ ረቢ አላህ። እንደ ነያችን ማለት ነው። እንደ ነያችን ያሟላልን። ሁላችሁም አላህ ርዝቃችሁን ይክፈትላችሁ። ሐላልን ርዝቅ አላህ ይክፈትላችሁ። ሐላልን ርዝቅ አላህ ይክፈትላችሁ። ሰርታችሁ የምትቀየሩበትን ይስጣችሁ። ያልታሰበ ርዝቅ ያልታሰበ ሲሳይ ይስጣችሁ ረቢ። ዱዓ አድርጉ። ሀገራችንን ሰላም ያድርግልን። ሁላችንም በያለንበት ዓለም ላይ አላህ ይጠብቀን። ሰላማችሁ ብዝት ትረፍ ይበልን እላለሁኝ። ውድ ሀገሬ ልጆች ያው ከእናንተ ምንም ነገር አላውቅም። ጨው ለራስ ብለህ ጣፍጥ ይባል የለ። ሁሉም በራሱ ያውቃል። ገባችሁ አይደል? አንድ ሰው ግን ተው ይሄ ነገር ጥሩ አይደለም ሊላችሁ ይችላል። ያው ምክር ነው። ሰው ልጅ ለሰው መድኃኒት ነው። የምታማክሩት ነገር አለ አይደለ? ልትሄዱ ስትሉ ወይንም የሆነ ነገር ልታመጡ ስትሉ በቃ ጓደኛ ጋር ትመካከራላችሁ አይደለ? ጓደኛ የምትሉት ነገር ገባችሁ አይደለ? ግን ሞክሪ እንደዚህ እኮኝ ምናምን ሊሏችሁ ይችላል። ግን ያንን ኑሮ የሚኖረው ራሱ ያ ሰውዬ ነው። ስቃውንም ደስታውን የሚያጣጥመው ያ ሰውዬ ነው ራሱ። መከራም ከሆነ መከራ ነው። በቃ ሞከርሽ እንደዚህ እኮ ነው በቃ አላህ ይሁንሽ ነው እና አላህ ይሁን ነው የሚባለው እንጂ ራሳችን ነው የምንሆነው ማለት ነው። አንድ ችግር ሲደርስብን ያንን ችግር የምንጋፈጠው እኛ ነን። በቃ እናት የለች አባት የለ ብቻችን በሰው ሀገር ላይ ማለት ነው። እና እህት ወንድሞች ራሳችሁን ጠብቁ፣ ራሳችንን ጠብቅ። ለሁላችንም አላህ ከእናንተ ጋር ይሁን። ያሰብነው ሁሉ ይሳካ፣ ከመጥፎ ነገር ሁሉ ይጠብቀን። ሀገራችንን ይተወን፣ ሰላም ያደርግልን። ኑሮ መግቢያ ሀገራችን ናትና ሀገራችን ሰላም ትሆንልን። ሀገር ሰላም ተሆነ በሰው ሀገር ላይ እኛም ማንንከራተትም ማለት ነው። ሁልጊዜ ስደተኛ ሁልጊዜ ባህርተኛ አንሆንም። ባህርም ቢመጣ የኛ በዛም ቢመጣ የኛ ስራ ማጣት ነው ሁሉ ማለት ነው። ስራ ማጣታችን ነው በየሰው ሀገር የሚያንከራተተን እንጂ ሀገራችን ሰላም ብትሆን የሁሉም የወጣቱ ሁሉ የስራ እድል ቢኖር ኑሮ ማንም አይከራተትም። ተምረው በትምህርታቸው ስራ ታያዙ በሀገራችን ላይ በቃ ሁሉም። ግን አሁን ያለንበት ጊዜ
በጣም ያስከፋል። በጣም ከባድ ነው። እረዳለሁ። አላህ ያረጋጋልን፣ ሀገራችንን ሰላም ያደርግልን፣ እኛንም ይጠብቀን። ወገኖቼ ሰላማችሁ ብዝት ተተረፍ ይበልልን። ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። እንግዲህ አላህ ይጠብቃችሁ። ሌላ ምንም አይደለም። ግን በምታዩ ሰዓት አትሩጡ፣ ወላሂ አትሩጡ። በቃ አድርጎ ተማሟቀቅ አስቀድሞ መጠንቀቅ የሚባል ነገር አለ። አንድ ነገር አስባችሁበት ከሆነ ታታስቡ ከሆነ ግን ጥንቃቄ ያስፈልጋል። በቃ ይሄ ነገር አንድ ነገር ቢደርስብኝ ምንድን ነው ከኔ የሚከተለኝ መከራ? አረ እንደዚህ ከሆነማ በቃ ልጠንቀቅ ማለት የሚያህል ነገር የለም። አረ የራሱ ጉዳይ ዘና እንበል ምናምን። በዛ ላይ ደግሞ ሰይጣን ያግዛችኋል። አዎ እንደዚህ ነው ምናምን። ግን መከራው ሲመጣ እናንተ ናችሁ መግቢያ መውጫ ቀዳዳ የሚያንተን ማለት ነው። እኛው የሰራ ነው ስራ። ስለዚህ ሰው ሀገር ላይ ማናለኝ እንዴት ነው የገባሁበት ነገር ያስጠይቀኛል፣ ወዴት አባቴ ሊሆን ምናምን ብለን የምናስበው እኛ ነን። ስለዚህ አላህ ይወፍቃችሁ፣ ይወፍቀኝ። ስራ ታገኛችሁ፣ እኔም ስራ ታገኘው ለሌላቸው በቃ ታለ ስራ መጠቋቋም ራሳቸው የግል ስራ ካለ ማለት ስራ ፈልጉ ምናምን አንዱ ለአንዱ ማለት ነው መተጋገዝ አለ። አላህ ይጠብቃችሁ፣ በያላችሁበት አላህ ይጠብቀን፣ ይጠብቃችሁ። ላይክ ሼር ሰብስክራይብ አድርጉ። ሰላማችሁ ብዙ ትተረፍ ይበልልኝ። አላህ ይረዝቃችሁ፣ ርዝቃችሁን ሰፊ ያድርግላችሁ። ረህማን ይስጣችሁ። እንደው እንደነያችሁ እሱ የህለቃችሁ ጌታ አይደለ? እሱ ይስጣችሁ፣ ርዝቃችሁን ሰፊ ያድርግላችሁ። ከመጥፎ ነገር ሁሉ አላህ ይጠብቃችሁ። ወጥቶ ተመቅረት አላህ ይጠብቃችሁ። ረጅም እድሜ ከጤና ጋር ይስጣችሁ። ወገኖቼ አላህ ይጠብቃችሁ። ሰላማችሁ ይብዛ። ሁላችሁም አላህ ከረዘቀ እኮ ርዝቅ በሱ እጅ ናት። አላህ ነው የሚረዝቀን፣ ሀቂቀተን እሱ ነው የሚረዝቀን። እና ርዝቃችሁን ሰፊ ያድርግላችሁ። ያሰባችሁት ሁሉ ይሳካ። ከመጥፎ ነገር ይጠብቃችሁ። እህት ወንድሞቼ እላለሁኝ። ላይክ ሼር ሰብስክራይብ አድርጉኝ ኢንሻአላህ። እና ሞክሩ፣ እናንተ ዩቲዩብ ስሩ። በተለይ እህቶቼ ዩቲዩብ ክፈቱ ማለት ነው። ወላሂ የት ተሞላችሁ? ዩቲዩብ ክፈቱ። በቃ ጊዜያችሁን እዛ ላይ ያሳለፉ። ጅንጀና የለ ምን የለ ጊዜያችሁን እዛ ላይ የምታሳልፉት ወላሂ። እና ዩቲዩብ ክፈቱ። ሀገራችንን ስንገባ ትሰራበታለን ማለት ነው። ይሰራበታል፣ ብዙ ነገር አለ ማለት ነው። ሀቂቀተን ዩቲዩብ ከተሰራ ይከፈላል። ዋናው እይታ ነው። እይታ ካለው የወር ገቢ ታገኛላችሁ ማለት ነው። እና ዩቲዩብ ደንቡን ህጉን ጠብቃችሁ ዩቲዩብ ክፈቱ እህቶቼ። ጊዜያችሁን አታባክኑ። አላህ ለእናንተ ያለው ደግሞ መልካም ትዳር ይስጣችሁ። እናንተን የሚንከባከብ፣ እናንተን የሚወድ፣ ለእናንተ የሚያግዝ፣ ለእናንተ የሚኖር መልካም ትዳር አላህ ይወፍቃችሁ። አላህ ይወፍቀን። ላይክ ሼር ሰብስክራይብ አድርጉ። በአማኒላህ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ባይ ባይ።